ታሪክ ራሱን የደገመበት አስደናቂ ፎቶ። በጨቅላነቱ ገንዳ ውስጥ ያጠበውን ንጉስ ፊት ለፊት ለመጋፈጥ የተነሳው የአዲሱ ዘመን ልዑል ላሚን ያማል። ጤና ይስጥልን የምንወዳችሁ፣ ዓለምን እያነጋገረ ያለው ይህ አስደናቂ ፎቶ ያኔው የ20 ዓመት ወጣት ሊዮኔል አንድሬስ ሜሲ ለዩኒሴፍ ገቢ ማሰባሰቢያ ፎቶ ሲነሳ በፕላስቲክ ገንዳ ውስጥ አንድን የ5 ወር ሕፃን በፈገግታ ሲያጥብ ይታያል። ያኔ ሜሲም ሆነ ፎቶግራፍ አንሺው ይህ ፎቶ ታሪካዊ ፎቶ እንደሚሆን ፍጹም አልገመቱም። የሕፃን ዛሬ መላውን ዓለም እያነጋገረ ያለው ከቀናት በኋላ ከሜሲ ጋር ለዓለም ዋንጫ ፍጻሜ የሚፋለመው ድንቁ የእግር ኳስ ተጫዋች ላሚን ያማል ነው። ከዛሬ 19 ዓመት በፊት ገና የ5 ወር ጨቅላ ሕፃን ሳለ በሊዮኔል ሜሲ እጅ ታጥቦ የእግር ኳስ በረከትን የተቀበለው ላሚን ያማል ከቀናት በኋላ በዓለም ዋንጫ መድረክ ላይ ራሱን ታላቁን ጥበበኛ ሊዮኔል አንድሬስ ሜሲን በተቃራኒ ቡድን ሆኖ ፊት ለፊት ይጋፈጠዋል። ይህ በአርጀንቲናና በስፔን መካከል ለዓለም ዋንጫ የሚደረገውን ፍልሚያም ዓለም በአንድ እግሩ ቆሞ እየጠበቀው ይገኛል። በዚህ ታሪከኛ ፍልሚያ ላይ ሜሲ አሁንም እውነተኛ ንጉስ መሆኑን ያስመሰክራል ወይስ ያማል ያጠቡትን እጆች ጠምዝዞ አዲሱን ዘመን በይፋ ይረከባል? የምንወዳችሁ ስለ አስገራሚው እግር ኳስ ታምረኛ ላሚን ያማል ብዙ የምንላችኋለን። ከሊዮኔል ሜሲ ጋር አታወዳድሩኝ ያለበትን ምክንያት እያስደመጥናችሁ ይህች የወጣቱ ሚስጥራዊ የእጅ ምልክት ትርጉሟን እያካፈልናችሁ እብሪቱ ነው ጠላቱ እስኪባል ብዙዎችን ያበሸቀበትን አጋጣሚ ከታሪክ ቆርጠን እያስቃኘናችሁ ያማልን ስለሚፈትኑት ቆነጃጅቶችና የሚሊዮነሩን አፍላ ወጣት የምሽት ቤት ህይወትና ዋና ዳር እጅ ከፍንጅ ስለተያዘበት ሚስጥርም ለናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ሆነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ስለቁም። አዲሱ የእግር ኳስ ክስተት ላሚን ያማል ውልደቱ በስፔን ግዛት ውስጥ ሮካ ፎንዳ በተባለች የድሆች ሰፈር ውስጥ ሲሆን አባቱ ከሞሮኮ እናቱ ደግሞ ከኢኳቶሪያል ጊኒ ተሰደው ስፔን የገቡ ምስኪን ድሃ ስደተኞች ነበሩ። ስራ አጥነት፣ ወንጀልና ተስፋ መቁረጥ በነገሰበት በዚህ ሰፈር ውስጥ ላሚን ያማልን ከጥፋት መንገድ የታደገችው ግን አንዲት ተአምር ነበረች። እሷም እግር ኳስ ናት። ያማል ገና የ3 እና የ4 ዓመት ሕፃን ሳለ በኮንክሪት ሜዳዎች ላይ ታላላቆቹን በጡጫ ባይጥላቸው በእግር ኳስ ግን አብዶ እየሰራ ያንደባልላቸው ጀመርም። በ7 ዓመቱ በባርሴሎና ስካውቶች አይን ውስጥ ገባ። ይሄን ወርቃማ ድል ያገኘው ከድሃ ወላጆቹ የተገኘው አንድ ፍሬ ልጁ ግን የተሰጠውን ድል አሟጣው ተጠቀመበትም። እያንዳንዷን ስልጠና በልዩ ብስለት ተከታተለ። በተለይም ኳስን ከቀኝ መስመር ወደ ውስጥ እየቆረጠ በግራ እግሩ የመምታት ብቃቱ የአሰልጣኞችን አፍ ከማስከፈት አልፎ ገና በ15 ዓመቱ በባርሴሎና ዋና ቡድን ውስጥ እንዲሰለጥን ምክንያት ሆነው። ዛሬ ያማል የዝና ማማ ላይ ቢወጣም ያሳደገውን የድሃ ሰፈርና ማንነቱን ግን ፈጽሞ አልረሳም። በማናቸውም ትልቅ ጨዋታ ላይ ጎል ሲያስቆጥር ሁልጊዜም በጣቶቹ 304 የሚል ቁጥር በምልክት ያሳያል። ይህች ቁጥር ያደገበት የሮካ ፎንዳ ሰፈር መለያ ዚፕ ኮድ ናት። ያማል ይህንን የሚያደርገው ለሰፈሩ ልጆች ተስፋ ለመሆንና ማንነቱን በኩራት ለዓለም ለማሳየት ሲል ነው። ብዙዎች በዚህ አፍላ የእግር ኳስ ዓለም ክስተት ብቃት ለደቂቃ ጥርጥር አይገባቸውም። ነገር ግን እብሪተኛ ነው ይሉታል። እሱ የመጪው ዘመን ሜሲና ሮናልዶ ነው እያሉ የሚያሞካሹት ሁሉ ያማል የገዛ ጠላቱ እብሪቱ ነው ይሉታል። አድናቂና ወዳጆቹ ግን የለም ያማል እብሪተኛ አይደለም ይላሉ። እሱ ማለት ለለፍላፊዎች አፍ ማዘጊያ፣ ለጉረኞች ማስተንፈሻ ቅመም ነው ይሉታል። ታሪክ ጠቅሰውም ይከራከሩለታል። በ2004 ግማሽ ፍጻሜ ላይ ፈረንሳዊ ተከላካይ አድሪያን ራቢዮት ያማል እኛን ለማሸነፍ በጣም መጣር አለበት ብሎ በንቀት ተናገረም። ያማል ግን ንግግርና ጉራው ከስራው የቀደም አልነበረም። የናቁት ያስረግዛል እንዲሉ በጨዋታው ላይ አስደናቂና የማይታመን ጎል አስቆጥሮ ፈረንሳይን ካሰናበታት በኋላ በቀጥታ ወደ ካሜራ ጠጋልና በል አሁን ተናገር፣ አሁን እናውራ፣ ስፒክ ናው ሲል ተደመጠ። በቃ ትንሹ ያማል እንዲህ ነው። በተመሳሳይ ሁኔታ በሳንቲያጎ በርናባው ስታዲየም ከሪያል ማድሪድ ጋር በተደረገው ኤል ክላሲኮ ጨዋታ ላይ ጎል ካስቆጠረ በኋላ መሃል ሜዳ ላይ ቆሞ ልክ እንደ ክርስቲያኖ ሮናልዶ ሁሉ ካልማ ወይም ተረጋጉ በሚል ምልክት የማድሪድን ደጋፊ ዝም ጭጭ አሰኝቷል። እነዚህ ድርጊቶቹ ያሚን እብሪተኛ ነው ተብሎ እንዲታማ አድርገውታል። በዩሮ 2024 ፍጻሜ ጨዋታ ላይ ስፔን እንግሊዝን አሸንፋ ዋንጫውን ስታነሳ ያማል ገና የ17 ዓመት ታዳጊ ነበር። በዚህም እግር ኳስ በታሪኳ ካፈራቻቸው ታላላቅ ተጫዋቾች አንዱ የሆነውን የብራዚሉን ንጉስ የፔሌን የ66 ዓመት ክብረ ወሰን ሰብሯል። ፔሌ በ1958 የዓለም ዋንጫ ፍጻሜ ላይ ሲጫወት የነበረውን
የእድሜ ክብረ ወሰን በመስበር ያማል በዓለም አቀፍ ትልቅ የውድድር ፍጻሜ ላይ የተሰለፈ ትንሹ ተጫዋች ለመሆን በቅቷል። ያማል በጀርመን በተካሄደ የዩሮ 2024 ውድድር ላይ መላውን ዓለም በታላቅ ብቃቱ ሲያስደምም የ16 እና የ17 ዓመት የሁለተኛ ደረጃ ተማሪ ነበር። ከባድ ጨዋታዎችን ተጫውቶ ወደ ሆቴሉ ከተመለሰ በኋላ ይህ የእግር ኳስ ኮከብ የ10ኛ ክፍል የቤት ስራውን ይሰራ ነበር። ታዲያ ግን ዝናና ውድቀት የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ለላሚን ያማል ስኬት ፈጥና እንደመጣችለት ሁሉ የኮከብነት ከባድ ፈተናዎችም ገና በለጋ ዕድሜው ደጃፉን አንኳኩተዋል። ዛሬ ላይ የብዙ የስፖርት ተንታኞች ትልቅ ስጋት የያማል አፍላነትና ዝነኝነት ብሎም ሀብት የታከለበት የምሽት ህይወቱ ዕጣ ፈንታውን እንዳያበላሸው ነው። ያማል 16ኛ ዓመቱን ጨርሶ በ2004 ስፔን ዋንጫ ስታነሳ ይህቺ ከያማል ቤተሰቦች ጋር ሜዳ ላይ ተገኝታ ዋንጫውን አብራው ስትስምና ስትደሰት የታየችው ቲክታከር በወቅቱ ፍቅረኛው መሆኗ በይፋ ተረጋግጦ ነበር። ነገር ግን ዋንጫው ከተነሳ ከጥቂት ሳምንታት በኋላ አሌክስፒዲያ ባልተጠበቀ መልኩ በሚያስደነግጥ ሁናቴ ከሌላ ወንድ ጋር በጨዋ ንግግር በጣም ተቀራርባ የተቀረጸችበት አጭር ቪዲዮ በማህበራዊ ሚዲያ ላይ ተሰራጨ። ይህንን ተከትሎ ያማል ወዲያውኑ ኢንስታግራም ላይ እሷን አንፎሎ በማድረግ ግንኙነታቸው መቋረጡን ለዓለም አሳየ። ከዚህ ክስተት በኋላ የወጣቱ ኮከብ ህይወት መስመር ወደ ሌላ አቅጣጫ ያመራ ይመስላል። የቀድሞ ፍቅረኛውን ለማስቀናት ይሁን አለያም በኩረዳዎቹ ውበት ተማርኮ ላሚን በየሳምንቱ ከተለያዩ ሞዴሎችና የኢንስታግራም ቆነጃጅት ጋር በፖርቹጋልና በሜዲትራኒያን የቅንጦት የባህር ዳርቻዎች ላይ አሸሸ ገዳሚ ስለ የሚታይባቸው አጀባጀብ የሚያሰኙ ጉደኛ ምስሎች ሚዲያውን ማጨናነቅ ጀመሩ። ገና በአስራዎቹ ዕድሜ ውስጥ የሚገኝ ወጣት እንዲህ ባለው ፈተና መከበቡ እንደ ሮናልዲኒዮ፣ አድሪያኖና ኔይማር ያሉ ብራዚላውያን ኮከቦች በሴቶችና በምሽት ክለቦች ብዛት ወርቃማ ዘመናቸውን እንዴት እንዳሳጠሩት ያስታውሰናል። ብዙዎችም ይህ ታዳጊ ገና ሳይበስል በዝና ማዕበል ውስጥ እየሰመጠ ነው ሲሉ ይደመጣሉ። ነገር ግን ከነዚህ ሁሉ ድራማዎች በስተጀርባ የላሚን ያማል ነገ ተስፋ አሁንም እንደ መስቀል ደመራ ደምቆ እያበራ ነው። ያማል ገና የ19 ዓመት ወጣት ቢሆንም ማንም በዚህ ዕድሜው ያላሳካውን የዩሮ ዋንጫንና የኮፓ ትሮፊን በማንሳት የባርሴሎናን ቁልፍ ሚና ተረክቧል። ያሚን በሜዳ ላይ ያለው ማራኪ አጫወቱ እጥፍ ሰበርሰካ ያለ ኳሷን ከመረብ ሲያላትማት ለተመለከተ እውነትም ያማል ገና ተገልጦ ያላለቀ የጥበብ መጽሐፍ ነው ያሰኛል። ታዲያ ይህ የዓለም አይኖች ያረፉበት ላሚን ያማል ከባርሴሎና ክለብ የሚያገኘው ወራዊ ክፍያው 1.38 ሚሊዮን ዩሮ እንደሆነ ይነገራል። እንዲያው ላፍታ ይሄን ገንዘብ ለአንድ የ19 ዓመት ወጣት ኢትዮጵያዊ ሰጠው ቢባል ከ256 ሚሊዮን ብር በላይ መሆኑ ነው። የላሚን ያማልን የሀብትና የቅንጦት ኑሮውን በሌላ ዘገባ ይዤላችሁ እንደምመለስ ቃል እየገባው ይህ የዘመናችን ልጅ እግር ኮከብ ከሜዳ ውጭ ያሉትን የዝና ፈተናዎች በአግባቡ ተቆጣጥሮ ትኩረቱን እግር ኳስ ላይ ብቻ ካደረገ የነገው የዓለም እግር ኳስ ዘውድ እሱን ቆሞ ይጠብቀዋል። ያሚን ያማል የስፖርት ጋዜጠኞች ሁል ጊዜ ከሊዮኔል ሜሲ ጋር ሊያነጻጽሩት ሲሞክሩ በሰጠው ምላሽ በእግር ኳስ ታሪክ ትልቁ ተጫዋች ከሆነው ከሜሲ ጋር መነጻጸር ለሱ ታላቅ ክብር መሆኑን ጠቅሶ ነገር ግን ይህ ንጽጽር እሱን እንደማይጠቅመውና የራሱን ታሪክ መጻፍ እንጂ ሌላ ሜሲ መሆን እንደማይፈልግ በተደጋጋሚ ይናገራል። ታዲያ ከፊታችን ባለው የዓለም ዋንጫ የፍጻሜ ውድድር ታዳጊው ያሚን ያማል ከ19 ዓመት በፊት ገላውን ያጠበውን የእግር ኳስ ልኳ እየተባለ የሚሞካሸውን የ39 ዓመት የእግር ኳስ ባለ ታሪኩን ሊዮኔል አንድሬስ ሜሲን አሸንፎ የራሱን ታሪክ ይጽፍ ይሆን? መልሱን ለማወቅ ጥቂት ቀናትን ብቻ እንጠብቃለን። የምንወዳችሁ ተመልካቾቻችን ለዛሬ ስለ አዲሱ የእግር ኳስ ኮከብና ከተጠባቂው የዓለም ዋንጫ ፍጻሜ ጀርባ ያለውን አስገራሚውን ታሪካዊ ፎቶ ያስቃኘንበት ቪዲዮ ይህንን ይመስል ነበረ። ቪዲዮ እንዴት አገኛችሁት? ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ታዲያ ጥንቅራችን እንደተለመደው እስከ ማብቂያው ስለታደማችሁልን ላይክ ቀለል ቦይ ምስጋና እንጀባ እያልኳችሁ እንደዚህ ያሉ ወቅታዊና ትኩስ ማህበራዊና የመዝናኛ መረጃዎች በየቀኑ በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱርዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።